መልካም አው ዛሬ እንግዲህ ትልቅ በዓል ነው። መዝሙረኛው ቅዱስ ዳዊት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት 700 800 ዓመት ገደማ የነበረው ስለዚህ በዓል እግዚአብሔር እሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ ብሎ በመዝሙር 49 ቁጥር 2 ላይ ተናግሯል። እንግዲህ የጌታችን መምጣት ሁለት ጊዜ ነው። የመጀመሪያው ተፈጽሟል። ያው የመጀመሪያ ከድንግል እመቤታችን ተወልዶ መከራ ተቀብሎ ሊያድነን የመጣው ይሄን ፈጽሞልናል። ይሄኛው አመጣጡ በጣም በተናቀ ሁኔታ ከመላእክት እጅግ አሳነስከው ይላል። መከራ በመቀበሉ ራሱን አሳንሶ ራሱን ደሃ አድርጎ 6666 ጊዜ ተገርፎ ምራቅ እየተተፋበት እየተቀለደበት እየተሾፈበት ነው የነበረው አመጣጡ ማለት ነው። እስቲ እግዚአብሔር ልጅ ከሆን ከመስቀል ውረድና እንመንብህ እያሉ የቀልድ ነው ዓላማውን ለማሳሳት ሞክረው፣ እሱ ግን ሁሉንም ምንም ሳይናገር አሳልፎታል ማለት ነው በዝምታ። ቅዱስ ዮሐንስ አፈወርቅ ኦ ትዕግስት ዘመጠነ ዘትዕግስት ኦ አርምሞ ዘመጠነ ዘአርምሞ፣ ይሄ እንደምን ያለ ዝምታ ነው! ይሄ ትዕግስት እንደምን ያህል ምን አይነት ትዕግስት ነው! እጅግ ይደንቃል፣ ከአይምሮ በላይ ነው ብሏል። ምንም አልተናገረም ጌታችን በመጀመሪያው መምጣቱ። ሁለተኛ የሚመጣው አመጣጡ ግን የተለየ ነው። የተለየ ነው። ዝም አይልም፣ በግልጥ ነው የሚመጣው ማለት በክበበ ትስብእት በግርማ መለኮት በማስፈራት ቅዱሳን መላእክትን አስከትሎ ዘካርያስ እንደተናገረው በትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ጀምሮ እንደተጻፈው ግልጥ ሆኖ ይመጣል። ዝም አይልም። ከኔ ኑ ሀቤ እና ሁሩ ምኔ፣ ከኔ ወግዱ ወደኔ ኑ የሚል አምላካዊ ትእዛዝ አምላካዊ መመሪያ እየተናገረ ነው። እንግዲህ እሳት ከፊቱ ይነዳል ማለት ቁርጥ የሆነ ፍርዱ ይግባኝ የሌለው ፍርዱ ማለት ያቺ ቀን በጣም አስጨናቂ ቀን ስለሆነች በዛ ሆይነም መልኩ ነው የሚመጣው። ስለዚህ ትልቅ በዓል ስለሆነ ለክብር ይግባውና ስሙ ከፍ ከፍ ይበልና አባቶቻችን አምላክ እግዚአብሔር ወልድ ኢየሱስ ክርስቶስ በማስተማር ዘመኑ ደቀ መዛሙርቱ የመምጣቱን ነገር ጠይቀውታል። በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ የመምጣት ነገር ምንድነው ምልክቱ ብለው ጠይቀውታል። ምልክቱንም ነግሯቸዋል። ፍቅር ይቀዘቅዛል፣ መንግስት ከመንግስት ጋራ እርስ በርሱ ህዝብ ከህዝብ ጋራ ይጣላል፣ አንዱ በአንዱ ላይ ይነሳል፣ አመጻ በምድር ላይ ይሰፋል። ይሄ ሁሉ ምልክት ታይቷል። በለሷ የለመለመች ጊዜ ያን ጊዜ መምጣቴ እንደቀረበ ወቁ ብሏል። በለስ የተባሉ ቤተ እስራኤል ናቸው። ያው እስራኤል ዛሬ ለምልማ አድጋ ሰማይ ደርሳለች። ስለዚህ በዚሁ ቃል ውስጥ ምንድነው ያለው? ለዚህ መድኃኒቱ ወንበሩ ድለዋኒክሙ፣ እናንተ በየትኛው ሰዓት በየትኛው ጊዜ እንደሆነ እኔ የምመጣበትን ስለማታውቁ ተዘጋጅታችሁ ኑሩ። በዚህ የተነሳ ምእመናን ሁሌም ይዘጋጃሉ። በበለጠ ደግሞ ይሄ የጌታ መምጫ ቀን ስለሆነ ዛሬ ቢመጣ ጌታ አናውቀው። እንግዲህ ሰዓቱን እለቱን አታውቁትም ብሏል። ምን ነው ወሩ ወራ መጋቢት፣ እለቱ እለተ ሰንበት፣ ቀኑ መጋቢት 29፣ ዘመኑ ዘመነ ዮሐንስ አይደለምን ቢሉ ብዙ ወራ መጋቢቶች አሉ፣ ብዙ ዘመነ ዮሐንሶች አሉ፣ ብዙ እለተ ሰንበታት አሉ፣ ብዙ መንፈቀ ሰዓት እለተ ሰንበት አሉና አናውቀውም በየትኛው ሰዓት እንደሆነ። ዛሬ መጥቶ ቢሆን እርቃናችን እንዳንቀር ስንቅ ሳንይዝ እሱ ፊት የሚያቆመን ነገር ሳንይዝ እንዳይመጣብን ምእመናን ተዘጋጅተው ሙሽራቸውን ይጠብቃሉ። ሙሽራዋ ምእመን ሙሽሪት ናት። ቤተ ክርስቲያን ሙሽሪት ናት ስንል ምእመን ማለታችን ነው። ምእመን ቤተ ክርስቲያን ልጆቿን አዘጋጅታ ሙሽራውን ትጠብቃለች ማለት ነው። ሙሽራውን ምእመናን ሙሽራ ያው ሀገራችንም በየትኛውም ዓለም ክቡር ነው፣ ይመጣል፣ አይዘገኝም። ሙሽራው የሚመጣበት ሰዓቱ ሲቀርብ እንደውም እየጓጓች በጣም እየጓጓች ትጠብቀዋለች። መብራቷን ይዛ ሚዜዎቿን አዘጋጅታ
ሁሉን ነገር አዘጋጅታ ማለት ነው። እና በዚህ ምእመናን ሙሽራቸው ክርስቶስን ስጋውን በልተው ደሙን ጠጥተው ተኩለው አምረው ሰምረው ተዘጋጅተው ይጠብቁታልና ከሌሎቹ በዓላት በተለየ ደብረ ዘይት ምእመናን በየአድባራቱ በየገዳማቱ በበረሃ ያሉ ባህታውያን መነኮሳት አባቶች ሳይቀሩ ዛሬ ወጥቶ ስጋው ደሙ የማይቀበል የለምና በዛ አይነት መሰረት በእኛም በገዳማችን በደብረ አሚን አቡነ ተክለ ሃይማኖት ዛሬ በጣም ረጅም ሰዓት የፈጀ ቁርባን ነበረ። አንቺም እንዳልሽው የገዳማችን የመካደናገል ወጣቶችም በህብረት አንድ ላይ ሰማያዊን ማዕድ ተካፍለዋል። ይሄ የሚበረታታ በጣም የሚያስደስት ነውና ጥሩ ነው። ዝግጅቱ ለዛ ነው ማለት ነው። እንኳን አብሮ አደረሰን። ሁላችንንም እጅግ በጣም በጉጉት ለምንናፍቀው እጅግ በጣም ትልቅ በረከት ለምናገኝበትና ከቅዱሳን ከመላእክት ጋር አንድ ለምንሆንበት ለዚህ ታላቅ ለደብረ ዘይት በዓል እንዲሁም በቸርነቱ የኛን ድክመት ሳይመለከት ለስጋው ደሙ ያበቃን ፈጣሪያችን ክብር ምስጋና ይግባው፣ የተመሰገነ ይሁን። የሁሉ መጨረሻ የሚሆነው ስጋው ደሙ ነው። የሰው ልጅ ይጾማል፣ ይጸልያል፣ ይሰግዳል፣ ይመጸውታል። ነገር ግን ምጽዋቱም ጾሙም ጸሎቱም በጎ ምግባሩም ሁሉ ተጠቅልሎ ወደ አምላካችን ዋጋ ልናገኝበት የምንችለው ነገር ወደ ማሰሪያው ስንገባ ነውና ማሰሪያው ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም ያለውን አምላካዊ ቃል ስንፈጽም ነው። በዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ጀምሮ እውነተኛ መብል እኔ ነኝ፣ እውነተኛ መጠጥ እኔ ነኝ፣ ከዚህ ስጋ የበላ ከቶ አይራብም፣ ከዚህ ደም የጠጣ ለዘላለም አይጠማም ባለው አምላካዊ ቃል መሰረት ስጋውን የበላ ደሙን የጠጣ የዘላለም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ያለውን አምላካዊ ቃል ለመፈጸም ነው። የሁሉም የወንጌላዊውም ወንጌል የሚሰማውም የሚያስቀድሰውም ቀዳሹም የሚጾመውም የሚሰግደውም የሚመጸውተውም የሁሉም ጥቅልና የሁሉም ማሰሪያ የሚሆነው ዘበላ ስጋዬ ወሰቴ ደሜ ያለውን አምላካዊ ቃል ስንፈጽም ነው። በንስሐ ሕይወት ታድሰን በንስሐ ሕይወት ተመላልሰን ስጋውን ስንበላ ደሙን ስንቀበል ነውና ይሄ ትልቅ ክብር ይህ ትልቅ ዋጋ ያለው የመጨረሻው ወደ አምላካችን ስንጠራ መልስ የሚሆነን ጥያቄ ነው። ነገር ግን ይሄን ያልፈጸመ ክርስቲያን እንግዲህ በክርስትና ሕይወታችን ጥንካሬ ያስፈልጋል ብለን የምንለው ሄደን ስጋው ደሙ ጋር ስንደርስ ነውና ይሄን ያልፈጸመ ክርስቲያን ግዴታ አለበት ክርስቲያን ነኝ ማለትም አይችልም። ምክንያቱም መጨረሻው ቃል ስጋዬን የበላ ደሜን የጠጣ ያለው ነውና ዋጋ የሚቀበለው ዋጋው የመጨረሻ ዋጋችን ይሄ ነውና መልካም ጥሩ ስነ ምግባር ነው። አሁን ይሄ የምክሐ ደናግል በደብረ አሚን ተክለ ሃይማኖት ቤተክርስቲያን የምክሐ ደናግል ሰንበት ትምህርት ቤት አባላት በዚያ ውስጥ ብዙ መምህራን አሉ፣ ብዙ አገልጋዮች ይሄን የሚያስተባብሩ አገልጋዮች አሉ። ይሄን በትክክል ትምህርቱን ወስደው እንደሚቀበሉ እኔ ልጆቼን ሁሉ አጣርቻለሁ። ምክንያቱም የኔ ንስሐ ልጆች በዚያ ውስጥ ስላሉ በምን አይነት መንገድ ነው ይሄን የምትቀበሉት እንዴትስ አርጋችሁ ነው በሚል እያንዳንዳችን በንስሐ ሕይወት ተመላልሰን ትምህርቱን ስለ ስጋው ደሙ ክብር ትምህርት ወስደን ነው የምንቀበለው። በንስሐ ሕይወት ተመላልሰን ነው የሚሉት ያሉኝና የኔን ልጆችን በንስሐ ሕይወት ቆይተው ነው ለዚህ ክብር የበቁትና እግዚአብሔር አምላክ ላደረገ ክብር ምስጋና ለሱ ይሁን እላለሁኝ። እንግዲህ የኔ ንስሐ ልጆችን ለዚህ ክብር የማበቃቸው ያው እንደተነገረው በንስሐ ሕይወት ተመላልሰው ነው። በንስሐ ሕይወት ሳይመላለስ ስጋው ደሙ መውሰድ አይቻልም። ምክንያቱም ድፍረት ነው የሚሆንብን። ዋጋ ለመቀበል ያልነውን ሌላ ዋጋ ያስከፍለናልና ድፍረት ነሲያ ስጋው ወደሙ ለክርስቶስ። ምክንያቱም ያለ ንስሐ በንስሐው ሳንመላለስ በድፍረት ብንቀበለው ዋጋ ያስከፍለናል እና
በንስሐ ህይወት ተመላልሰን ነው የክርስቶስ ስጋና ደም መቀበል ያለብን እላለሁ። እንግዲህ እግዚአብሔር አምላክ ደግሞ ለንስሐ ህይወት ሁላችንም ያብቃን። እሺ እግዚአብሔር ይስጥልን። እንግዲህ መቼም በመጽሐፍ ቅዱሳችን ላይ ክርስቶስ አምላካችን ወደዚህ ምድር መጥቶ ባጭር ቁመት በጠባብ ደረት ተወስኖ ካስተማረን ትምህርት መካከል አንደኛው ምንድነው? ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ እኔ ከሱ ጋር እኖራለሁ እሱም ደግሞ ከኔ ጋር ይኖራል የሚለው ትልቁ መመሪያችን ይሄ ነው። ስለዚህ ማንኛውም በክርስቶስ ክርስቲያን በወልድ ውሉድ የተሰኘ በሙሉ የክርስቶስን ቅዱስ ስጋውና ክቡር ደሙን በልቶ ጠጥቶ የዘላለም ህይወት ማግኘት አለበት። ይሄ ግዴታ ነው ማለት ነው። ግዴታ ነው። ምክንያቱም ያው ለቁመተ ስጋ ምግብ እንደምንበላ ሁሉ ለቁመተ ነፍሳችንም ደግሞ የክርስቶስን ቅዱስ ስጋውና ክቡር ደሙን መብላት መጠጣት የግድ ይጠበቅብናል። ይሄ ግዴታችን ነው ማለት ነው። እንግዲህ እንደ አጠቃላይ እንደ ማህበር ደግሞ እግዚአብሔር ፈቃዱ ሆኖ ወደ እንደዚህ አይነት ማዕድ ሲመጣ ይሄ መጀመሪያ አይደለም። ከኛ በፊት የነበሩ ታላላቅ ወንድሞች እህቶች ይሄንን ነገር ያደርጉት ነበረ። ዛሬም በዛሬው ማለት እንኳን ሳይቀር እነዚህ የኛ አባላት የሆኑ ሰዎች በማህበረ ደብረ ዘይት የሚባል ማህበር ቀደም ብሎ ስለ ቤተ ክርስቲያን የቆመ ስለ ቤተ ክርስቲያን የሚመሰክር እነርሱም ደግሞ በጋራ ሆኖ ስለ ቅድስት ቤተ ክርስቲያን ይመሰክሩ ያስተምሩ ስለነበረ በጋራ ሆኖ በተለይ ኢአማንያን እግዚአብሔርን የማያውቁ እግዚአብሔርን ከካዱ ሰዎች ጋር ሲታገሉ የነበሩ ሰዎች ናቸው። እነሱ በዛ ጊዜ ኃይል እንዲያገኙ እግዚአብሔር እንዲያጻናቸው በንስሐ በስጋው ደግሞ ታተመው እየተቀበሉ ነበረ። ያንን ክፉ ዘመን የተሻገሩት ያለፉት ማለት ነው። አሁን የእነሱን አርአያ ተይዞ ነው ዛሬ ላይ እግዚአብሔር ፈቃዱ ሆኖ በዚሁ በማህበራችን በመካነ ደናግል ማርያም ወጣቶች መንፈሳዊ ማህበር የነሱን ፈለግ የነሱ አርአያነት ታይቶ በወላጅ ኮሚቴ የድህረ ጋብቻ ትምህርት አለ። ጋብቻቸውን ፈጽመው በየወሩ እየተገናኙ ቃለ እግዚአብሔርን የሚነጋገሩ የሚማማሩ አባላት አሉ። እንግዲህ ከዛሬ 16 ዓመት በላይ ሆኗቸዋል። እነሱ በአመት 2 ጊዜ በጋራ ቅዱስ ስጋውና ክቡር ደሙን እየተቀበሉ ነው ያሉት። ዛሬም ላይ አብዛኞቹ እነዚህ ውስጥ አሉ። ስለዚህ ምንድነው በዚያ ጊዜ የጀመረው አጠቃላይ አሁን ደግሞ እንግዲህ ለአራት ጊዜያት ማለት ነው አሁን ሲደረግ ይሄ የነሱን አርአያነት ይዞ ተነሳሽነት ያላቸው ወጣቶችም ይሄን ነገር ለምንድነው እግዚአብሔር ለምናገለግለው መንፈሳዊ አገልግሎት ኃይል እንዲሰጠን ብርታት እንዲሰጠን የተጠራንበትን እግዚአብሔር ከዓላማ እንዲያደርስልን እንዲፈጽምልን በጋራ ቅዱስ ስጋውና ክቡር ደሙን እየተቀበልን አገልግሎታችንን ብናጠናክር የሚል በወጣቶችም በኩል የተነሳ ሀሳብ ነበርና ይህን ሀሳብ በጋራ በመወያየት ወላጅ ኮሚቴ እኮ ይህ አገልግሎት አለው፣ ስለዚህ አብሮ መሄድ ይችላል በሚል አገልግሎቱ እንደ እግዚአብሔር ፈቃድ ተጀመረ ማለት ነው። ስለዚህ ተነሳሽነት ያላቸው በማህበራችን ያሉ ዲያቆናት የዲያቆናት ማህበር አለ እነሱ ብሎም ደግሞ አባላት ማለት ነው ሴቶች ወንዶች አባላት ይሄን ነገር ተነሳስተው ልባቸው ተነሳስቶ መርሃ ግብሩን በማቀናጀት በማዘጋጀት የበለጠ ህፃናቱም ማዕከላዊ ክፍልም ታዳጊዎቹ ብሎም ወጣቱ እንደገና ወላጅ ኮሚቴ በጋራ ሆኖ እንዲቀበል ተደርጓል ማለት ነው። እና ዋናው ዓላማ ምንድነው? ይህ መንፈሳዊ ማህበር ብዙ ዘርፈ ብዙ ትሩፋቶች ይሰራል። ከዚህ መካከል ጥቂቱን እንኳን ብንጠቅስ ነዳያንን ምንም የችግረኞችን በሙሉ ይመግባል። ይሄ ከእለት ምገባ አንስቶ ሳምንታዊ ምገባዎች አሉ፣ ትልልቅ ምገባዎች። አመታዊ የምንላቸው ደግሞ በአበይት በዓላት በተለይ በጌታችን በትንሳኤው አለ፣ በልደቱ አለ። በአንጻሩ ደግሞ በፍልሰታ ይመግባል፣ ያበላል፣ ያጠጣል። ይህ ማለት ደግሞ ጌታችን በምጽአቱ ጊዜ በሚመጣ ጊዜ ከሚጠይቃቸው ጥያቄዎች መካከል ብራብ አብልተኸኛል ወይ ነው፣ ብጠማ አጠጥተኸኛል የሚለው አንዱ ጥያቄ ነው የሚሆነው። ስለዚህ የዚህን ምላሽ ምእመናን እንዲያገኙ የዚህ በረከት ተሳታፊ እንዲሆኑ ይህን አገልግሎት ይሰራል። አብያተ ክርስቲያናትን ያንጻል። በገጠር ያሉ የአብነት ትምህርቶች እንዲስፋፉ ጥረት ይደረጋል። በስብከተ ወንጌል ወደ ገጠሩ እየተወጡ ብዙ ቦታዎች ላይ በስብከተ ወንጌል አገልግሎት እየተሰጠ ይገኛል። በጣም ብዙ ዘርፈ ብዙ አገልግሎቶች አሉበት ማህበሩና ይሄ ማህበር ትልቅ ማህበር እንደመሆኑ መጠን ስናገለግል ለዚህ ለመንፈሳዊ ዓለማችን መሳካት ደግሞ እግዚአብሔር እንዲረዳን ሁላችን ደግሞ ንስሐ ገብተን እንደ እግዚአብሔር ፈቃድ ለቅዱስ ማዕዱ ለቅዱስ ቁርባኑ በቅተን ደግሞ ብናገለግል እግዚአብሔር የበለጠውን ትሩፋት እንደሚያሰራ የምንሰራው ስራ ከፍሬ እንደሚደርስልን ወንጌሉም ይነግረናል። አባቶቻችን መምህራንም እያስተማሩ ነው ያሉት።
ስለዚህ ለዛ እንዲረዳን የዚህ በህብረት የመቀበሉ ጉዳይ ዋናው ዓላማ ምንድነው? ማህበሩ ለሚሰራቸው መንፈሳዊ አገልግሎቶች ብርታት እንዲሆነው፣ አንድነት እንዲሆነን፣ አንድ ሆነን እንድናገለግል እንድንሰራ ከክርስቶስ ቅዱስ ሥጋውና ክብሩ ደግሞ በላይ አንድ ሊያደርገን የሚችል ነገር የለም። ይሄን ደግሞ እናምናለን። የበለጠ ለትሩፋት ስራ እኛንም አባላቱ ሁሉንም እንደሚያነቃቃ እናውቃለን። ይሄን የሚጓጉ አሁን በውጭም ያሉ እኮ የኛ ልጆች እኮ የሚቀበሉ አሉ፣ በዚህ ሰዓት ማለት ነው አሉ። ቅድም በስልክም የደወሉልኝ አሉ። አንድ ቀን ደግሞ መተን አብረን ደግሞ እዚሁ ብንሳተፍ እንደው ጸልዩ የሚሉ አሉ። ስለዚህ ምንድነው ይሄ ለራሳችን ጥቅም ነው ማለት ነው። የታመመ ሰው መድኃኒት ያስፈልገዋል። ለታመመ ሰው የሚሰጥ መድኃኒት ነው። ይሄ እኮ በጣም ትሩፋት ምናምን ኖሮ ቅድስና ኖሮ አይደለም። በሽተኛ ስለሆነ እኮ መድኃኒት ያስፈልጋል፣ ሌላ ነገር አይደለም። እና በዚህ መጠን እንድናስበው ያስፈልጋል ማለት ነው። ሁሉ ጊዜ የጋራ ደግሞ የሆነ አገልግሎት መንፈሳዊም አገልግሎት የጋራ የሆነ መንፈሳዊ አገልግሎት ሁሉ ጊዜ ከከንቱ ውዳሴ ራስን ከመታበይ ይጠብቃል። አንዱም ለአንዱ ይጸልያል ማለት ነው። ከዚህ ሁሉ ስለሚጠብቀን በጋራ የምናደርጋቸው ነገሮች የመታየት እድሉን ይቀንሳል ማለት ነው። ምክንያቱም ብዙ ሆነን ነው የምንታየው፣ እገሌ ወገሌ የማይባልበት ነው። እና ይሄም ከመታበይና ከትዕቢት ይጠብቃል እንጂ ምንም የሚጎዳን ነገር የለም ነው። እና በአጠቃላይ ግን ምንድነው እኛ በደለኞች መሆናችንን እናውቃለን። እግዚአብሔርን ሁሉ ጊዜ የምናሳዝን መሆናችንን እናውቃለን። መሬት ቢያጡት እንደማይጸዳ ይቅርታና ሰውነታችን እንደዛ እንደሆነ ነው እኔ የምረዳው ማውቀው። የማይጸዳ ሰውነትን ያለን ግን እግዚአብሔር ቸር ስለሆነ ሁሌን እኛን ለማጽዳትና ለማጠብ የተዘጋጀ አምላክ፣ ለድህነት የተዘጋጀ አምላክ ስለሆነ ሁሌ የእኛን ድህነት የሚፈልግ አምላክ ስለሆነ ምንም ብንወድቅ፣ ምንም ብንሰነካከል፣ ምንም ፈተና ቢገጥመን እሱን በማመን ብፁዕ አባታችን አቡነ ተክለ ሃይማኖትን በጸጋ ክንፋቸው በመታመን እንደሚጠብቁ እንደ አምነን ዶሮያው ጫጩቶቿን በክንፍ እንደምትከልል ብፁዕ አባታችንም ደግሞ በክንፈ ረድኤታቸው እንደሚጠብቁን በማመን ነው እንጂ አንድም የትሩፋት ስራ ቅንጣት የምታክልን በጎ ስራ ኖሮን አይደለም ማለት ነው። እና በዚህ መጠን እንድናስበው ያስፈልጋል። ግን ይሄ ሁሉ ስራ በእሳቸው ነው የሚሰራው፣ በማንም አይደለም በአባታችንና ይሄን አምነን ነው ለዚህ ደፍረን አንዳንዴ ምንም የማያውቅ እኮ ምንም የማያውቅ ሰው እኮ ጥሩ ነው፣ በአንድ በኩል ይደፍራል። ትንሽ የሚያውቁ ሰዎች ብዙ እንመረምራለን የሚሉ ሰዎች ደግሞ ፍርሃት ያድርባቸዋል። እኛ ግን ትንሽ ደፈር ያልነው ለዛ ይመስለኛል ብዙ ስለማናቅ ነውና ያው ሁሉን የሚያውቁ አባታችን ስለሆኑ አባታችን እንደሚመሩ አባታችን እንደሚያደርጉ ሁሉ ነገር በማመን ነው። ያው የጻድቁ በረከት እንዳይለየን ሁሉንም ደግሞ እግዚአብሔር ፈቃዱ ይሁን ሁላችንንም ለከበረው ለቅዱስ ሥጋውና ለክብሩ ደግሞ እንዲያበቁን በልቦናችን የምናስባቸው ነገሮች በሙሉ እንዲፈጽሙልን በአገልግሎት በተሰማራንባቸው መንፈሳዊ አገልግሎቶች በምንሰማራባቸው ቦታዎች በሙሉ የእግዚአብሔር ጥበቃው እንዳይለየን ያው ሁሉ ጊዜ እንዲህ ደጅ መጥናት እንግዲህ ይጠበቅብናል ማለት ነው። ያው ይሄን ያህል ካልኩ የሚበቃኝ ይመስለኛል። እግዚአብሔር ይስጥልን። ይሄንን መርሃ ግብር እንግዲህ ለማድረግ ማህበሩ ምን ሲሰራ ነበር የሚለው እንግዲህ እኛ አይደለንም። ይሄን ካልሽኝ የሚነሳው ማህበሩ ከተመሰረተበት ጊዜ ጀምሮ አሁን እንደኛ ድካም ሳይሆን ቀድሞ የነበሩ ታላላቆቻችን፣ እናቶቻችን፣ አባቶቻችን አሁን በህይወት የሌሉ እጅግ በጣም አስደናቂ በሆነ ሁኔታ ክርስትናቸውን ፈጽሞ ተጠርተው ይሄዱ አሁንም በህይወት ያሉ ታላላቆቻችን አሁን እኛ እዚህ ጊዜው ፈቅዶልን ቦታውን አግኝተን ተቀመጥን እንጂ ወደ እነሱ ነው የምትወስጂ ማለት ነው። እንግዲህ ማህበሩ ከተመሰረተበት ጊዜ ማለት ይቻላል የማህበሩ አባላትም ሆነ ማንኛውም ክርስቲያን ሰንበት ትምህርት ቤቱ በተሰጠው መመሪያ ዓላማ መሰረት የቤተ ክርስቲያን አደራ ተቀብሎ ወንጌልን ለማዳረስ እጅግ በጣም ብዙ አመት ተጉዞ 63ኛ አመቱ ላይ ይገኛል አሁን ከተመሰረተ። በዚህ ሂደት ውስጥ እንግዲህ ነው የተሰሩ ስራዎች ናቸው አሁን መተው በቅለው አብበው የምታያቸው እንጂ አሁን የዛሬ 3 አመት የተቀመጠን ሰዎች ብቻ አይደለንም ይሄን ያመጣ ነው። እሱ ላይም የአባታችን የተክለ ሃይማኖት ቃል ኪዳን ጸሎት የእመቤታችን አማላጅነት ተጨምሮበት እንጂ አሁን የኛ ስራ ብቻ አይደለም። በዋናነት ይሄ እንዲያዝ እንግዲህ ቤተክርስቲያን ሁሌ ልጆቿን ትጠራለች። ማህበራችን ምክሐ ደናግልም በጻድቁ ተክለ ሃይማኖት ጥላ ስር ሆና ልጆቿን ጠርታ ታስተምራለች። አስተምራ የመጨረሻው ግቧ ለስጋው ደግሞ እንዲበቁ ማድረግ ነው፣ መምከር ነው፣ ማስተማር ነው። በዚህ ደረጃ እንግዲህ ስጋው ደግሞ እንድንቀበል በእያንዳንዱ ጊዜ በተለያዩ መምህራን እግዚአብሔር አምላካችን በእነሱ አድሮ
መክሮናል፣ አስተምሮናል፣ ገስጾ አሁን ለዚህ አብቅቶናል። ለዚህ እንግዲህ ለመብቃት የነዚህ ሁሉ መምህራን ድርሻም ሁሉ አለበት። የነሱ ድካም፣ የነሱ ጸሎት ጭምር የሚያስቡ ብዙ ታላላቅ ወንድሞቻችን ቅድም እንደገለጽኩልሽ አሁን ያሉ ከኛ ጋር የሌሉ በቦታ ርቀት ከኛ የተለዩ ከኢትዮጵያ ውጭ አሁንም ያሉ አሁንም የሚያገለግሉ በያሉበት ቦታ ሆነው የነዚህ ወንድሞችና ታላላቆቻችን ድርሻ ሁሉ አለበት። የአባታችን የተክለ ሃይማኖት የእመቤታችን አማላጅነት የእግዚአብሔር ቸርነት እንደተጠበቀ ሆኖ ማለት ነው ሁሌ ስለማይለየንና ማህበሩ እንግዲህ ይሄን ሲያረቅ ቆይቷል። ወደዚህ ወደ ቅርቡ ግን ልምጣልሽና ዘንድሮ እጅግ በጣም ጥሩ ስራ በመስራት ላይ የሚገኘው ከተዋቀሩት ክፍሎች መካከል የአባላት ጉዳይ የሚባል ክፍል አለ። ይሄ ክፍል እንግዲህ ቅድም የጠቀስሽልኝን ንስሐ አባት የሌላቸው ንስሐ አባት እንዲይዙ በማድረግ ስጋው ደግሞ በአመት 2 እንድንቀበል ከማህበሩ ስራ አመራር ጋር በመመካከር በማስወሰን ነገሮችን በመከታተል ትልቅ ስራ በመስራት ላይ ይገኛል። እዛ ያሉ ወንድሞቻችን እውነት ለመናገር ብዙ ስራዎች ሰርተዋል። አንደኛ ቃለ እግዚአብሔር ስለ ስጋው ደግሞ ክብር እንድናውቅ ንስሐ እንድንገባ አባቶቻችንን ሁሌ እንድንገናኝ ከነፍስ አባቶቻችን ጋር በማህበር እንድንቀበል እርስ በርስ ፍቅር እንዲኖረን ለማድረግ ትልቁ ስራ ሲሰራ የነበረው በማህበሩ መዋቅር መሰረት የማህበሩ አባላት ጉዳይ ክፍል ነው። የማህበሩ አባላት ጉዳይ ክፍል አባላት ህይወታቸው መታየት አለበት። እኛ መተን እናገለግላለን፣ ስጋው ደግሞ ተቀበሉ እንላለን። በቤት በትምህርት ቤት በመስሪያ ቤት የራሳችን ድርሻ እንወጣለን በያለንበት። እኛ መቼ ነው ህይወታችን ታንጾ ለስጋው ደግሞ የምንበቃው እግዚአብሔር ፊት የምንቀርበው? ስለዚህ እንደ ማህበር በህብረት አንደኛ ለማህበር ስራ እንዲጠቅም፣ ሁለተኛ ወደ ፍጹም ፍቅር እንዲያመጣን፣ ሶስተኛ ለተፈጠርንበት ዓላማና ቤተክርስቲያን ወይ ምክሐ ደናግል የመጣንበት ዋና ዓላማ የመንግስተ ሰማያት ዜጎች እንድንሆን ያ ክፍል በማህበሩ አባላት ጉዳይ ክፍል ይሄ ስራ እየተሰራ ባጭሩ አሁን ላየሹ ደረጃ ደርሷል። ሲጀመር ግን ከኋላ ብዙ ስማቸውን ማንጠራቸው አሁን ብዙ ታላላቅ እናቶቻችን አሉ። አሁንም ድረስ በእንባ በለቅሶ በአካል ባይኖሩም በያሉበት ቦታ ማህበሩን ለማህበሩ የሚጸልዩ ማህበሩን የሚያስቡ ብዙ ማናውቃቸው እኛ ራሱ ማናውቃቸው ብዙ አባላት አሉት። እነዛ ሁሉ የሚያደርጉት ተጋድሎ ጸሎታቸው ከኛ ጋር ሆኖ አባታችን ተክለ ሃይማኖት ደግሞ ከኛ ጋር ስለሆኑ ለዚህ በቅተናል። መልካም እንግዲህ ክትትል የምናደርገው በመጀመሪያ አመጣጣቸውን እናያለን። ከውጪ መሆኑንና ከሰንበት ትምህርት ቤት ኮርስ ወስደው መምጣታቸውን ቼክ እናደርጋለን። ከሰንበት ትምህርት ቤት መጥተው ኮርስ የወሰዱትን በደንብ አድርገን የበለጠ ግንዛቤ እንዲኖራቸውና ከንስሐ ህይወት ጋር ምን አይነት ግንኙነት አለው የሚለውን የበለጠ ግልጽ አድርገንላቸው ወደ ንስሐ አስገብተን ወደ ቀኖና እንዲገቡ እናደርጋለን። ከውጪ የሚመጡትን ደግሞ አንዳንድ ትምህርቶችና አንዳንድ መምህራን ጋር በማገናኘትም እንዲሁ ደግሞ ቶሎ ኮርስ ወስደው ወደ ንስሐ እንዲመጡ እናደርጋቸውና ስለ ንስሐ በደንብ ግንዛቤ እንዲፈጠርላቸው እናደርጋለን። ስለ ንስሐ ግንዛቤ እንዲፈጠርላቸው ደግሞ የምናደርገው እያንዳንዳቸው ንስሐ ከልጅነታቸው ጀምሮ እንግዲህ ስጋው ደግሞ ለክርስትና የተቀበሉትም አንዳንዶቹ ይኖራሉ። ከዛ በኋላ ተቀበለው የማያውቁ ናቸው የሚኖሩት እና በመሀል ኃጢአት ነው እንግዲህ የሸፈናቸው እስከዚህ ድረስ እንዳይደርሱና ያንን ኃጢአት ወደ ንስሐ ገብተው እንዲስተካከል ለማድረግ ነው እና ከእናትና ከአባታቸው ጋር ተጣልተን ምንም ነገር እንዲፈጸም እንደማናደርገው ሁሉ እንዲሁም ደግሞ ከመንፈስ ቅዱስ አባትና እናታችን ጋራ የበለጠ በደንብ እንድንቀራረብ ያላቸውን የሰሩትን ኃጢአት በግልጽ ንስሐቸውን ተናግረው ከካህኑ ጋራ በደንብ ተግባብተው ንስሐ ከልብ አድርገው ከእግዚአብሔር ጋራ ፍጹም ግንኙነት እንዲኖራቸው የማድረግ ነው አንዱ ትልቁን ስራ የምንሰራው። በደንብ ከልባቸው እንዲገቡ ነው የምናደርገው። ከዛ ያ ንስሐ ከገቡ በኋላ ወደ ስጋው ደግሞ በቶሎ እንዲቀርቡ እናደርጋቸዋለን። በዚህ አይነት አካሄድ ነው የምንሄደው። እንግዲህ እኔ ወደዚህ ክብርና ወደዚህ የክህነት ደረጃ ስመጣ እግዚአብሔር ሲያበቃኝ ያው በዲቁናዬም ጊዜ እግዚአብሔር ክብር ምስጋና ይግባው እንደው ለወንጌል ፍቅር አለኝ። እንደው ፍቅር ቢኖረኝም ነገር ግን ወደ ተግባር የሚቀየር መቼ ነው የሚለውን ነገር ሳስብ ሳወጣ ነበርና እግዚአብሔር ደግሞ ለዚህ ክብር አብቅቶኝ ደግሞ የንስሐ ልጆች ወደኔ በእኔ ምክንያት ወደ ክርስቶስ መቅረብ የሚቻለው በምን አይነት መንገድ ነው በሚለው አስቤበት ከመምህራንም ተረድቼ ወርሃዊ ጉባኤ አለኝ። ወርሃዊ ጉባኤውን በሚገባ እንዲከታተሉ በመጀመሪያ ደረጃ ወደኔ ሲመጡ የመጀመሪያው ጥያቄ ወርሃዊ ጉባኤ ላይ ትገኛላችሁ ነው። አሁን እንገኛለን ብለው ሲያምኑበት እቀበላለሁኝ።
ስልጣኑ የክርስቶስ ነውና በዚህ ስልጣን ደግሞ ማገልገል ግዴታችን ነው እኛም ምክንያቱም ስልጣኑ የክርስቶስ ነው እግዚአብሔር ይፍታ እግዚአብሔር ይባርክ ነው የምንለው እኛ ምክንያቱም ስልጣኑ የኢየሱስ ስለሆነ ስለዚህ በዚህ አምላካዊ ቃል መሰረት ወርሃዊውን ጉባኤ በጠነከረ ሁኔታና ማንንም ልጆች በምክንያት እንዳይቀሩ ያረኩኝ በታወቁ መምህራን ትምህርት ይሰጣል ከዚያ በተረፈ ግን በግል ደግሞ ረጅም ጊዜ ወስደን በንስሐ ሕይወት እንዲመላለሱ በስጋው ደግሞ እንዲከብሩ የመንግስቱ ወራሾች እንዲሆኑ ጠንከር ያለ መመሪያና ትምህርት ሰጣለሁኝ እግዚአብሔር እየረዳኝ ደግሞ እስካሁን ድረስ ሁሉም ልጆቼ ወርሃዊው ጉባኤም አይቀሩም በንስሐ ሕይወትም እየተመላለሱ አብዛኞች ልጆቼ በስጋው ደግሞ የተወሰኑ ናቸው በንስሐ ሕይወት እየተመላለሱ ናቸውና ይህን ላረገ ለአምላካችን ክብር ምስጋና ይግባው እኔ እዚህ ጋር ልናገር የምፈልገው ነገር አንድ ነገር አለኝ ክርስትና ሕይወታችን በመመላለስ ልምድ እንዳይሆን አደራ ማለት ፈልጋለሁ ልምድ እየሆነ ብዙ ቦታዎች ላይ እያየን ነው ነገር ግን ልምድ ሳይሆን ይሄ በተግባር የምንፈጽመውና በተግባር ወደ አምላካችን የምንቀርብበት ነው ምክንያቱም ልምድ ቀርቶ ወደ ተግባር መቀየር አለበት ክርስትና ሕይወታችንና በዚህ ሌሎችም አባቶች ጠንከር ያለ መመሪያ እየሰጠን በንስሐ ሕይወት እየተመላለሱ ልጆቻችን እንደው አስመሳዮች ሳንሆን አምላካችን በረዳን መጠን ትክክለኛ ክርስቲያኖች እንድንሆን ይሄን ጠንከር ያለ መልእክት ማስተላለፍ ፈልጋለሁ የኔ ልጆች እንግዲህ እግዚአብሔር አምላክ ክብር ምስጋና ይግባው ጠንካራ ልጆች አሉኝ እኔንም እያበረቱኝ እነሱም እየበረቱ ጉባኤ እያጠነከሩ ነው ያሉት አምላካችን እንግዲህ የሁላችንም ዋጋ ሰጪ ነውና በንስሐ ተመላልሰን ክቡር ደሙን ተቀብለን ለመንግስቱ ወራሾች እንደሆነ አምላካችን ይርዳል እንግዲህ ለሌሎቹም ይሄን መልእክት በዛው ማስተላለፍ ፈልጋለሁ ሌሎችም ካህናቶች እንዲሁም ብዙዎቹ እንደዚህ አይነት ጉባኤ ያደርጋሉ ግን አንዳንዶቹ ትንሽ እንትን ስለሚሉ ትኩረት ሰጥተን በእንደዚህ አይነት ነገር ላይ የበለጠ እንድናደርግ እኔም አለኝ ከቄሰ ገበዝ ሄኖክ ጋር ሆነን ወረ በገባ በ10ኛው ቀን እሁዷን መርጠን ልጆቻችንን የሱም ንስሐ ልጆች የኔንም ንስሐ ልጆች ጠርተን አስፈላጊውን ትምህርት ሰጥተን ጸሎት አድርገን በትምህርት በአንዳንድ ስብከቶች መክረን አስተምረን ጸበል ጻዲቅ ቀምሰው የበለጠ ፍቅር እንዲኖራቸው ለቤተ ክርስቲያንና ወደ ስጋው ደግሞ እንዲቀርቡ አስተምረን በደንብ እንለያያለን። በጣም ጥሩ። ይሄ ጥያቄ በተደጋጋሚ መነሳት ያለበት ጥያቄ ነው። ለምእመናኑ ብቻ ሳይሆን ያው ካህናቱ ሁሌም ስራችን ስለሆነ በዚሁ አገልግሎታችን ስለሆነ የበለጠ በንስሐ ውስጥ እንድንመላለስ ነው ለካህናቱ ያለ መልስ የሚሆነኝ በየጊዜው በንስሐ ውስጥ እንድንመላለስ ነው። ለምእመናኑም ስጋው ደግሞ የመጨረሻ አይደለም ወይ ደግሞ ለሞት መዳረሻ መሆን አይደለም። ስጋው ደግሞ ማለት የኛ አንድ የህይወታችን አካል ነው። አንድ መኪና ያለ ነዳጅ እንደማይንቀሳቀሰው ሁሉ እኛም በመንፈስ ቅዱስን ካልያዝን የትም መድረስ አንችልም፣ ወደ ጥፋት ነው የምንሄደውና ምን ጊዜም ገና ከልጅነታችን ክርስትና ስንቀበል በስጋው ደግሞ ከብረን ነው የምንቀበለው። ከዛን ሰዓት ጀምሮ ግን አሁን እስካለንበት ድረስ ያቆየን ኃጢአት ነው ያሸሸን በመሃል። ይህን ኃጢአት በንስሐ ገርሰሰን አጥፍተን ከንስሐ አባታችን ጋር ጨርሰን ወደ ነበርንበት ወደ እግዚአብሔር ልጅነት እንድንመለስ ነው እንጂ ወደ ሞት መቅረቢያ መሆን ማለት አይደለም። እንዲሁም ከዛ በመራቃችን ብዙ ነገር ህይወታችን ስንክልክል ይላልና ሁላችንም በዚህ ህይወት ብንመላለስ ትልልቆች አባቶችም እናቶችም እንዲሁም ደግሞ በካህናት ዘንድም በየትኞቹም ሁላችንም ንስሐ እንድንገባ ነው መልእክቴን ማስተላለፍ። ችግር ብዬ ልጠቅሰው አልችልም። አንዳንዴ በሀሳብ አለመግባባት ሊኖር ይችላል። ይሄ በህብረት መቀበል መቼ ይጀመር የሚለው ላይ አሁን ስንጀምር ሁለት ሀሳብ ነበረ። ድንገት የመጣ ነገር ነበረ። በጣም የሚገርምሽ ሲጀመር አሁን ወደዚህኛው አሁን የዛሬ አራተኛ ዙራችን ነው። ቅድም ወንድሜ ሳሙኤል እንደጠቀሰው እርግጠኛ ነኝ በዚህ በህብረት መቀበል ሲጀምር ዛሬ አራተኛ ዙር ነው። 2016 እመቤታችን ጾም ላይ ነው የጀመርነው። ይሄ ሲጀመር ምን ነበር የሆነው? አጀማመሩ እንዴት መሆን አለበት ድንገት እንዳይሆን ዝግጅት እንዲኖር በሚል ሁለት ሀሳቦች ነበሩ። ሀሳብ ደግሞ ጥሩ ነው። ሀሳብ ክፋት የለውም። እንደዚህ አይነት ሀሳቦች ነበሩ እንጂ በተረፈ ግን
ሁሉም አባላት በሙሉ ለመቀበል በግሉ ያስባል፣ ደግሞም ይቀበላል እኮ በግሉ ሁሉ ባለትዳሩም ይቀበላል፣ ወጣቶችም ይቀበላሉ፣ ሁሉም ይቀበላል። በህብረት ግን የማህበር ስራን ለመስራት መቼ እናርገው በሚል አጀማመሩ እንዴቱን መቼ ይጀመር የሚለው ላይ ውሳኔ ለመስጠት ነው እንጂ ችግር የነበረው የሁሉም ግን ፍላጎትና ዓላማ ይሄ ነበር። እውነት ለመናገር ይሄ ነበር እንደው እንደ ችግር የምገልጸው። ይሄም ቢሆን እግዚአብሔር ስለፈቀደ እኛ ስለተስማማን አይደለም። አባታችን ተክለ ሃይማኖት ስለፈቀዱ በፈቀዱት ጊዜ አስቀድሞ ብዙ አባላቶቻችን ያስቡ የነበሩት አሁን ተፈጽሞ በህብረት እንግዲህ ቁጭ ብለን ተቀብለን ቃለ እግዚአብሔር እንዳየሹ ደግሞ እንግዲህ እጅግ የምንወዳቸው መምህራንን ተክለ ሃይማኖት እያመጡ እንደዚህማ እናንተ ለስጋው ደግሞ ከበቃችሁ እውነተኛው ወንጌል ይኸው ብሎ መምህራንን እያመጣ ተክለ ሃይማኖት አባታችን እንድንማር እንድንከጸስ አድርጎናል እንጂ ብዙም ችግር አልገጠመንም። በነገራችን ላይ ምክሐ ደናግል እኔ ከመጣው ጊዜ በጣም የሚገርመኝ በጣም ትንሽ ነው እኛ የምናስበው፣ ተክለ ሃይማኖት ግን ሲፈጽሙ አስደናቂ ነው። ለኛ ግራ የሚገባ ነው ማናውቀው ማንረዳው ራሳችን ማህበሩን ይመራሉ ምንባል ሰዎች ግራ የሚገባ ነው። ትንሽ ነው የምንሰራው እኮ የሚጠበቅብንም እኮ አድርገን አይደለም። አሁን እኮ መመጻደቅ እኮ አይቻልም እኮ ግልጽ ነው ተክለ ሃይማኖት የሚሰሩት ስራ። ግን እሳቸው እንዴት አብቦ አፍርቶ እንዴት አድርጎ መጨረሻውን እንደሚያደርሱት ግን ለኛ እጅግ በጣም አስቸጋሪ ነው፣ ለመረዳት ራሱ ይከብደናል። ከኛ በላይ ተክለ ሃይማኖት እኛ የሚጠበቅብን ተስማምተን በፍቅር እናረጋዋለን ማለት ብቻ ነው። ከዛ አባታችን ነው የሚረከቡት አጀንዳውን በቃ ይሄን ነው በህይወት ያየሁትና ይሄ ነገር አሁን በጥቂት ወንድሞቻችን ተጀመረ። ይገርምሻል ተጀምሮ መቀበል ጀመሩ 10 12 ልጆች ሆነው ከዛ የነዛ ልጆች ውጤት ነው ረጅም ጊዜ ተጉዞ የመጣው የቃለ እግዚአብሔር ውጤት የአባታችን ቃል ኪዳን ተጨምሮበት ይሄው ዛሬ የምናየው ላይ ደርሰናል። እግዚአብሔር ክብር ምስጋና ይግባው እንጂ ይሄን ያክል ምን ሰርተን ችግር ይገጥመናል? ስንሰራ እኮ ነው ችግር የሚገጥመን። እኛ እኮ ተኝተን ያለ ነው። ቤተክርስቲያን ብዙ ጉዳይ ብዙ ከኛ ትጠብቃለች፣ ከማህበሩ ብዙ ትጠብቃለች። ግን ብንሰራ ነበር እንጂ ፈተናው እቺን ምን የሰራ ነው። አባቶቻችን እኮ ስለሰሩ ነው የሚፈተኑት። ጊዜያቸውን፣ ገንዘባቸውን፣ ዕውቀታቸውን በሙሉ ለእግዚአብሔር አስራት በኩራት አድርገው ሰጥተው አባቶቻችን ሰርተው ተፈተኑ። እኛ ተኝተን እኮ ነው። ተክለ ሃይማኖት ናቸው የሚሰሩት እኮ የሰራ ነው እኮ ፈተና የሚገጥመው። ስለዚህ ምንም ምን እንጃው ይሄን ያክል አባታችን ተክለ ሃይማኖት ስላሉ የመጣው ፈተናም አትዩ ቅድም የነገርኩሽ ሐሳብ መለየት ነው። እሱም ደግሞ ወደ አንድነት ይመጣል። የማህበር ሐሳብ ስለሆነ የጻድቁ ፈቃድ ስለሆነ የእግዚአብሔር ፈቃድ ስለሆነ የእመቤታችን አማላጅነት ስላለበት በጥቂት ልጆች ተጀመረ። አስቀድሞ ግን በሁሉም አይምሮ ይታሰብ ነበረ። ወደ ተግባር ግን የመጣው በዚህ አይነት ሁኔታ ነው። እጅግ ደስተኞች ነን። አሁንም እንዲቀጥል ነው የምንፈልገው። በነገራችን ላይ ህፃናቱም ወላጁም ወጣት ክፍል ማዕከላዊ አራቱም የማህበሩ ዋና ክፍሎች አንድ ላይ እንዲቀበሉ የተደረገው ተረካቢ እንዲኖረው ለማድረግ ነው። ህፃናቱም ዛሬ ያሉ እንዳይመስልሽ መተው ተኝተዋል። ነፍሳቸው ግን ትሰማለች። ነገ ያስቀጥሉታል። ተክለ ሃይማኖት ጀምረውታል፣ ይጨርሱታል። እመቤታችን በስሟ የተጠራው ማህበር ጋር አብራን ያለችው ትቀጥላለች። እመቤታችን እኛ ልናልፍ እንችላለን። ይሄን ብለን ነው የተጀመረው። በእግዚአብሔር ቸርነት ነው የተጀመረው። እግዚአብሔር እንደሚያስፈጽመን እርግጠኞች ነን። እስካሁን ጥሩ እየሄድን ነው። ክብር ምስጋና ይግባው ለእግዚአብሔር። እንግዲህ መቼም ሰው ቁርሱን ምሳውን እራቱን ለመብላት መቼም ከጊዜ ጋር የሚያወዳድር አይመስለኝም። ሰዓቱን ጠብቆ እንደሚበላ ይታወቃል። ምንም ይሄ ጥርጥር የለውም። ይሄ ለቁመተ ስጋ እንኳን ይሄን ያህል እንጨነቅበታለን ማለት ነው። ተጨንቀን ነው። ነገር ግን ይሄ ደግሞ የነፍሳችን ምግብ የሆነው ዘላለማዊ ሕይወት የምናገኝበት መቼም ማንም መቼ እንደሚጠራ አይታወቅም። ለቁመተ ስጋችን ምግብ ካስፈለገን ለነፍሳችን ደግሞ ምን ያስፈልጋል? ምግብ ያስፈልጋል። አንዱ ምግብ ምንድን ነው? ጸሎት ነው አይደል? ጸሎት ነው። አንዱ ምግብ ቃለ እግዚአብሔር ነው። ምንድነው? በአባታችን የጸሎት የዕለት እንጀራችንን ስጠን ለዛሬ ብለን ከምንጸልያቸው መካከል ከአምስቱ አንደኛው የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው አይደል? ስለዚህ ይሄን እድሜ የሚገድበው አይደለም። ሞት ሲመጣ በእድሜ ገደብ አይመጣም። ለሞት የተቀመጠለት የእድሜ ገደብ የለም። ከእናት ማህፀን ሊወሰድ ይችላል። ከተወለደም በኋላ ሊወሰድ ይችላል። በህፃንነት እድሜ ሊወሰድ ይችላል። በወጣትነት ወይ በውርዝና እድሜ ሊወሰድ ይችላል። በእርግናም በአረጋይነትም እድሜ ሊወሰድ ይችላል። ስለዚህ ነው የሚመጣበት ጊዜ አታውቁምና ተዘጋጅታችሁ ኑሩ የሚለው የክርስቶስ ቃል ይሄንን ነው የሚያመላክተን። ስለዚህ ገና ነው የሚል ከሆነ እንግዲህ አንደኛ እንደው አንዳንዴ ራሳችንንም ያበቃን ይመስላል። ገና ነን ብሎ ማሰብ ምን ማለት ነው? የምንሞትበትን የምንጠራበትን ቀን እናውቀዋለን ማለት ነው። እንደዚያ ነው የሚታሰበው ወይስ እንዴት ነው? ይሄን ትንሽ ማሰብ ይጠበቅብናል ማለት ነው። እንዲያበቃ ነው የምንለምነው ነው። ማንም እኮ በትሩፋት መንፈሳዊ አገልግሎትን በማከናወንማ ማን አለ? እንደነ ተክለ ሃይማኖት ያሉት ናቸው። እነሱም እኮ በዚህ ምድር ላይ ሲኖሩ በጣም የአባታችንን እኮ ነገር ስናይ በገድላቸው ላይ በመጨረሻ ላይ
ጌታችን ሁሉ ነገር ቃል ኪዳን ሰጥቷቸው በምን እንዲያርፉ ነግሯቸው ሁሉ ነገር ካላቸው በኋላ በጣም የሚያስገርመው ጌታዬ ሆይ ወዳጄን ሚካኤልን ላክልኝ ነው ያሉት። ይሄ የምንረዳው የአባታችንን ያ ሁሉ ፍጻሜ እንግዲህ ራሱ ክርስቶስ መስክሮላቸው ሚካኤልን ላክልኝ አሉ። ስለምንድን ነው ሚካኤልን እንዲልክላቸው የፈለጉበት ዋናው ምክንያት ምንድን ነው? የአብዱል ማኮስ በመንገድ ላይ እንዳያስደነግጠኝ ሰይጣን እኮ ነው እንዳያስደነግጠኝ ሚካኤልን ላክልኝ አሉ። የበቁት አባት እዚህ የደረሱት አባት እንዲህ ካሉ እኛ ምንድን ነን? ምንም እኛ ምን ማለት እንችላለን? ምንም ማለት አንችልም። ስለዚህ የእሳቸውን በረከት ረድኤት ተጠግተን ነው አባታችንን እየለመንን እንዲያበቁን እንለምናለን እንጂ ምንድነው እድሜያችንን አናውቀውም። ጥሪያችንን ደግሞ ዘመናችን አሁን ክፉ ጊዜው ክፉ ነው። በጣም ብዙ ፈተና ያለበት ነው። አሁን እንኳን በሀገራችን ላይ እየተከናወነ ያለውን ነገር እናውቃለን። በሀገራችን በከተማችንም በሀገራችንም ማለት ነው። እድሜያቸው ያልደረሱ ልጆች ምን እየሆኑ ነው ያሉት? ወጣቱ ምን እየደረሰበት ነው ያለው? እየወጣ እየቀረ እኮ ነው ያለው። ትልልቁም ቢሆን እንደዛው ነው። የተለየ ነገር የለም። ይሄ ጠቅላላ በሀገራችን ደረጃ የምናያቸው ነገሮች በሙሉ ለኛ አስተማሪዎች ናቸው። ስለዚህ ከዚህ ለመጠበቅ ወደ ክርስቶስ መቅረብ አለብን። ወደ ቅድስት ቤተክርስቲያን መቅረብ አለብን። ወደ ወንጌሉ መቅረብ አለብን። ህይወታችንን ወደ ጸሎት ማቅረብ አለብን። ይሄ ካልሆነ አጉል ውድቀት ላይ ነው የምንወድቀው። እግዚአብሔር ጊዜ የሰጠን ወደ እርሱ እንድንጠጋ ስለሆነ ይህን ጊዜያችንን እንድንጠቀምበት ያስፈልጋል ማለት ነው። ስለዚህ ይህን ደግሞ ከመምህራን ጋር መመካከር፣ ከንስሐ አባቶች ጋር መመካከር ያስፈልጋል። ከአባቶች ጋር ተመካክሮ አባቶች ሲፈቅዱ ሰው እግዚአብሔር ፈቃዱ ሆኖ ወደዚህ ይቀርባል ማለት ነው። እንደ እግዚአብሔር ፈቃድ እና ይሄን እንድናደርግ ነው እንጂ ሌላ እድሜ እንግዲህ እኛ አናውቀው የምንጠራበትን ስለማናቅ ተዘጋጅታችሁ ኑሩን የተባል ነው። ስለዚህ ተዘጋጅተን መጠበቅ መቻል አለብን ለማለት ያክል ነው። ስለዚህ ለቤታችን ለምንመገው ምግብ ምንም ውዳሴ ከንቱ የለውም ብለን እያሰብን የክርስቶስን ቅዱስ ማዕዱን ደግሞ ቅዱስ ስጋውና ክቡሩን ለመቀበል የትኛው ጸጋችን ነው? አሁን ስንት የሚያደርገን ከተቀበልን በኋላ ስኛ የትኛው እንትናችን ነው? በቸርነቱ ነው እንጂ የሚዘራል የትኛው ከምን እንደው ምን ደርሳለን ብለን ነው የምናስበው። እና ይሄ በጣም መታሰብ ያለበት ነው እና እግዚአብሔር ይርዳ። ዋናው እግዚአብሔር ሲፈቅድ ነው እና የሚሆነው ሁሉ ነገር ለዛ እግዚአብሔር ሁላችንንም ያብቃን። የጻድቁ አባታችን በረከታቸው ረድኤታቸው አይለየን። እግዚአብሔር ይስጥልን። እኔ ብዙ ጊዜ የምታዘበው ነገር አለኝ። ብዙ ጊዜ በቁርባን ሰዓት የምናየው ህፃናት ተሰልፈው ህፃናትን ለማቁረብ የተሰለፉ እናቶች ነው የምናየው። መልካም ነው። ምክንያቱም በመንፈስ ቅዱስ እንዲያድጉ፣ እንዲጎለምሱ፣ እንዲበረቱ ህፃናትም መቁረባቸው መልካም ነው። ነገር ግን እዚህ ጋር ህፃናቶችን ስናቆርብ እኛስ ምክንያቱም ሽማግሌ፣ ወጣት፣ ማዕከላዊ ብሎ የተወሰነለት ነገር የለም። ምክንያቱም አምላካችን በጠራን ጊዜ ዛሬ ዕለተ ምጽአት ነው። ክርስቶስ በመጣ ሰዓት አንተ ወጣት ነህ፣ አንተ ሽማግሌ ነህ፣ አንተ ማዕከላዊ ነህ አይልም። ማንኛውም ሰው በተጠራ ጊዜ ይሄዳል። ነገር ግን ከመጠራታችን በፊት በማቴዎስ ወንጌል ምዕራፍ 24 በዛሬው ዕለት የተነበበው ቃል አለ። ሁላችንም ተዘጋጅተን ድልዋኒክሙ ንበሩ እስመ ይተአምሩ ዕለታ ወሰዓታ እንተባቲ ይመጽእ ወልደ እጓለ እመሕያው። ተዘጋጅታችሁ ኑሩ፣ እግዚአብሔር አምላካችን መቼ እንደሚመጣ አታውቁምና ድልዋኒክሙ ንበሩ የተባለውን ቃል ፈጽመን ተዘጋጅተን መቀመጡ የተሻለ ነው። ምክንያቱም ወጣቶች ነን፣ ማዕከላዊ ነን። እኔ ገና ነኝ ሳረጅ ወይ ደግሞ ሲሸመግል የሚባለው ነገር በክርስቶስ ዘንድ እንዲህ አይነት ነገር የለም። ይሄ ወጣት ነው፣ ይሄ ሽማግሌ ነው የሚል በየትኛውም በመጽሐፍ ቅዱስም አልተጻፈምና ሁላችንም ለስጋ ወደሙ መዘጋጀት አለብን። ምክንያቱም ቅድም እንደተናገርኩት ማሰሪያው የንስሐ ህይወት በንስሐ ህይወት ተመላልሰን ማሰሪያው ክቡር ስጋው ክቡር ደሙ ነውና በሱ ጸንተን ለመኖር እግዚአብሔር ይርዳን። ወጣት ማዕከላዊ የሚለው ነገር ቀርቶ ሁላችንም ለስጋው ደሙ በስጋው ደሙ መታተም አለብን ብዬ አምናለሁኝ። ሽማግሌዎችና እናቶች ነው ብዙ ጊዜ በሰልፍ ላይ የምናያቸው። አብዛኛውን ወጣቶች የለንም። ምክንያቱም የምንጠራበትን ዕለትና ሰዓት አናውቅምና ሁላችንም ተዘጋጅተን መቀመጥ አለብን ብዬ
አምናለሁኝ። መልካም ነው። እንግዲህ ምህላ ያው ቀድሶ ጾመ ስብኩ ምህላ በሚል ርዕስ ትንቢተ ኢዩኤል ምዕራፍ 2 ቁጥር 15 ጀምሮ የተዘጋጀ በዚህ መሪ ጥቅስ የተዘጋጀ ምህላ ነው፣ ጉባኤ ነው። ጾሙን ምክንያት አድርጎ ማለት ነው። በቤተ ክርስቲያናችን ስርዓት ከ1 እስከ 7 ሁሌ ምህላ አለ። በውስጥ ነው ያው ምእመናን የሚያውቁት ያውቁታል። በትላልቅ ገዳማትም ወደ አደባባይ እየተወጣ እንደ አክሱም ጽዮን እንደ ደብረ ሊባኖስ ስዕለ ማርያም በመያዝ ለሀገር ለወገን መቅሰፍት መከራ በሀገራችን በሕዝባችን ላይ እንዳይጸና ይደረጋልና ይሄ ደግሞ አብይ ጾም ወቅቱ ነው፣ ጊዜው ነው። በበለጠ ያው 40ውን ቀን በሰዓታቱ ምህላ አለ፣ በቅዳሴው በጾመ ድጓው በማታም ጉባኤ ነባሩ ጉባኤ አለ። እኛ ደግሞ ለየት አድርገን ህዝቡ ዙ እያደረም ድንኳን ጥለናል። እንዳየሽው በድንኳን ውስጥ እያደረ እየጾመ እየጸለየ አስቀድሶ ዙ ውሎ ምግብ ሳይበላ እዙ አምሽቶ እስከ ምሽቱ 2 ሰዓት ድረስ ቆይቶ እንደገና ለሌት ደግሞ ሰዓታት አድሮ የሚጸልይ ህዝብ አለ። በጣም ደስ ይላል በእውነቱ። ይሄ ለራሱን ብቻ ሳይሆን ለሀገሩ፣ ለወገኑ፣ ለዓለምም በዓለም ላይ የምናየው ፈተና ከባድ በዚህ በዓለም ላይ የምናየው አድገዋል ሲባልም ነው እኛ የምናደንቀው እንጂ ከማደጋቸው ጋራ እጅግ የከፋ መከራ አለባቸው። ጦርነታቸው ውድመቱ ከኛ የከፋ ነው። መሳሪያቸው ሁሉንም የሚያጠፋ ስለሆነ ኃያላኑ የጠገቡ ሲጣሉ ሲራገጡ በዚህ መካከል ህፃናት ይሞታሉ። ምንም የማያውቁ ክፉን ደጉን ያለዩ በማህፀን ያሉትም አረጋውያን አቅመ ደካሞች ሆስፒታል ላይ የታመሙት ሁሉ የዚህ ችግር ሰለባ ይሆናሉና በሀገራችንም ከጥቂት ጊዜያት ወዲህ ብዙ ደስ የማይሉ ነገሮች እየታዩ ስለሆነ ለዛ መፍትሄው ጸሎት ስለሆነ ሱባኤውን አወጅን። ህዝቡም በጣም በሚገርም ሁኔታ እኛ ከጠበቅነው በላይ መጥቶ ግቢውን ሞልቶ እየጸለየ ነው፣ እያለቀሰ ነው። ስለዚህ ይህንን ምእመናኑ ከተረዱት እኛ ደስ ይለናል። መቀጠል አለበት። ጥሩ ነው። እንዳያችሁት እናንተም ካህናቱ በሙሉ የአስተዳደር ቤት ጽሕፈት ሰራተኞች፣ መዘምራኑ፣ አበው መነኮሳት፣ ካህናቱ፣ ዲያቆናቱ በነቂስ ወጥተው በአዋጅ ታውጆ በማህበረ ካህናት ተነጋግረንበት ተወያይተንበት ነው። ህዝቡም ተረድቶት ካህናቱም ተደርተው ልዩ ምህላ እየተደረገ ነው የከረመው። እንደዚህ እኮ ነው። ይሄንን ሲያዩ የበለጠ ሰው ሲነቃቃ ወደ እግዚአብሔር ሲቀርብ እኛንም ያተጋናል፣ የበለጠ እንድንሰራ ያደርገናል። እነሱም ከዓለማዊ አስተሳሰብ ከተራ ነገር ወደ ሌላ መዝናኛ ቦታ ከመሄድ ወደ ቅዱሱ ተራራ ወደ ቤተ መቅደሱ ሲመጡ በጣም ስለሚያስደስት ምእመናን እንኳን እነሱ አሉ እንጂ ምንጊዜም ቢሆን ቤተ ክርስቲያን በሯ ክፍት ነው፣ እናደርገዋለን። ደስ ይላል። በዚሁ አጋጣሚ እንግዲህ በዚህ የተገኙት ምእመናን ሁሉ በጣም እናከብራቸዋለን። እግዚአብሔር ይባርክልን። ደስ ይላል። ጥሩ ነው ማለቴ ነው። መልካም። እናንተንም እግዚአብሔር አምላክ ያበርታችሁ። ወጣቱን በደንብ አድርጋችሁ አበረታቱ። ጊዜው በጣም አስፈሪ ሰዓት ነው። አሁን ያለንበት ጊዜ በጣም እጅግ በጣም እንደ እድል ሆኖ የመጨረሻው ዘመን ላይ ደረስንበት፣ የትንቢት መፈጸሚያ የሆንበት ስለሆነ ወጣቱን በተለይ ልጆቹን ወጣቱን ወደ ንስሐ እንዲገቡ ትልልቆቹንም ወደ ንስሐ እንዲገቡ ከናንተም እንግዲህ የሚጠበቅባችሁን አድርጎ እኛም የተቻለን ያህል እያደረገን እግዚአብሔር አምላክ ወደ ንስሐ ሕይወት ሁላችንንም ይመልሰን ነው ማለት። እኔም አመሰግናለሁ የማህበራችን ሚዲያ ክፍል ለዚህ ፕሮግራም እንግዲህ በመትጋት ማህበሩን ሚዲያ ደግሞ ወደ ተሻለ ደረጃ አሳድጎ ወንጌልን ለማሰራጨት ብዙ እየደከመ ያለ ክፍል ነውና እግዚአብሔር አባታችን ተክለ ሃይማኖት ከናንተ ጋር እንዲሆኑ ልባዊ ምኞቴን እገልጻለሁ። በርቱ። እግዚአብሔር ከናንተ ጋር ይሁን። ይቆየን። እንግዲህ እኔ መልእክት ማስተላልፈው ለእናንተ ለሚዲያዎቹ ነው። ሚዲያ በጣም ትልቅ ጉልበት አለው፣ አቅም አለው። 1000 መምህራን ከሚያስተምሩ አንድ መምህር በአንድ ጊዜ በአንድ ደቂቃ ብዙ ሺዎች ጋር ሚሊዮኖች ጋራ ይደርሳል እና በዚህ የእኛም የገዳማችን የሰንበት ትምህርት መካነ ሚዲያ በየጊዜው እየተገኘ አውደ ምሕረት ላይ የሚሰጡትን ትምህርቶች ቢያስተላልፍ ስብከቱን መዝሙሩን ሁሌም ማለት ነው ይመጣሉ ያስተላልፋሉ። ጥሩ ነው። የበለጠ ደግሞ እንደዚህ ያሉ ምህላዎች ሁሌም ላይ ሳኩ ይችላሉ።
ነገሮች እንደምናስባቸው ላይሆኑ ይችላሉና ይሄ ተዘጋጅቶ ለህዝቡ ቢለቀቅ እዝም አይመጡ አሉ። በባዕድ ሀገር ያሉ ካህን የሌለባቸው አሁን በአረቡ ሀገር ያሉ ሁሉ ቦታ ካህን ገብቷል ማለት አይቻልም። እንኳን በዛ አይደለም በአውሮፓም በአሜሪካም ብዙ ካህን የሌለባቸው ምእመናን አሉ። 10ም 5ም ስለሆኑ ካህን ማስመጣት የማይችሉ አቅም የሌላቸው ስለሆኑ በዚህ ነው የሚጠቀሙትና እዚህ ላይ ያው የሚዲያ አቅሙን ጉልበቱን እና አገልግሎቱን እናንተ በበለጠ ስለምታውቁ እየተቀረጸ ቢተላለፍ ለማለት ለእናንተ መልእክት አስተላልፋለሁ። ሌላው ይሄ በህብረት ያለው አገልግሎት አብሮ መቁረብ፣ ወደ ስጋው ደሙ መቅረብ። እንግዲህ ስጋው ደሙ ወጣት ልጅ ህፃናት አይልም፣ ለሁሉም አንድ ነው። ክርስቶስ የሞተው ለሁሉም ስለሆነ ሁላችንም ወደ ክርስቶስ ብንቀርብ። ብዙዎቻችን ጸሎት እንጸልያለን፣ ምህላ እንይዛለን፣ ሱባኤ እንገባለን፣ ጻርቃኔ እንሄዳለን፣ ግሸን እንሄዳለን፣ ደብረ ሊባኖስ እንሄዳለን፣ ዝቋላ እንሄዳለን። ግን ያን ሁሉ ተራራ ወጥተን ስጋው ደሙ ሳንቀበል ነው የምንመለስ። ይሄ አገልግሎታችንን ድካማችንን ሙሉ ያደርገውም ማለት ነው። አንድ የቀረ ነገር አለ ማለት ራሳችን ሰውነታችን ውስጣችን ይነግረናል። ስለዚህ ማሰሪያው መደምደሚያው ስጋው ደሙ። የፈለግነውን ያህል ብንጋደል የፈለገውን ያህል ብንጸልይ ያለ ስጋው ደሙ ክርስቶስ ማግኘት አንችልም። ራሱን የተናገረው ምክንያቱም በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ ከሱ ጋር እሱም ከኔ ጋር ይኖራል ብሏል። ይሄ 4 ነጥብ ነው እና ከእግዚአብሔር ጋር ለመኖር ወደ ስጋው ደሙ ምእመናን ቢቀርቡ የንስሐ አባቶችም በዚህ ዙሪያ ቢያስተምሩ፣ አንቺ ወጣት ነሽ፣ ልጅ ነሽ፣ ገና ነሽ የሚሉ አሉ ሰውን የሚያስፈሩ። ክርስቶስ የሞተው ለሁሉም ነው፣ ለደካማውም፣ ለብርቱም፣ ለወጣቱም እና የእድሜ ክልል የሚባል ነገር የለም በቤተ ክርስቲያን። ስለዚህ ሞት በዚህ ጊዜ እመጣለሁ አይልም፣ ተዘጋጅቶ መጠበቅ ነውና እንደዚህ ምእመናን ደጁን ሞልተው ተሰልፈው ሲቆርቡ ደስ ይላል። ደግሞ ብዙዎች ገና ያልቆረቡ አሉ። እርግጠኛ ነኝ ዛሬ ያስቀደሰ ሁሉ ቢቆርብ ሌሊቱን ሙሉ ብናቆርብ አይበቃም እና ምእመናን ብዙ ወደ ስጋው ደሙ ይመጡ አሉ። እየቀሩት ግን ወደ ስጋው ደሙ ይመጡ። ንስሐ አባቶችን በዙ ዙሪያ ቢያስተምሩ፣ በዚህ በሚዲያውም የራሱ የስጋው ደሙ ጊዜ ተመቻችቶለት ምእመናን በጥያቄ መልኩ እያቀረቡ ላይብም እየገቡ እየተወያዩ ወደ ስጋው ደሙ እንዳይቀርቡ ምንድነው የከለከላቸው? ምንድነው ፈተና የሆናቸው? ትዳር ነው? መነገር ነው? ማረስ ነው? መማር ነው? እነዚህ ሁሉ ከስጋው ደሙ ይከለክላሉን የሚለውን በጥያቄ መልኩና መልስ እየተሰጠበት በእናንተ በኩል ሰው ቢወያይ ብዙ ሰው እናድናለን። ዛሬው ግን በደብራችን በገዳማችን የነበረው አገልግሎት ደስ የሚል ነው። ያው እናንተም እንደተረዳችሁ ሱባኤው 6ኛ ቀኑን ይዟል። ነገ በስሉስ ቅዱስ ቀን ነው የሚጠናቀቀው ትልቁ አብዩ ምህላ ማለት ነው። ነባሩ ይቀጥላል የማታው ጉባኤ። ስለዚህ በነገሮች ሁሉ የረዳን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ትልቁ በዓላችን ነው፣ ደብረ ዘይት ነው። እናንተም መጣችሁ ለህዝቡ መልእክት እንድናስተላልፍ እንኳን አደረሳችሁም ስላላችሁን በቤተ ክርስቲያናችን ስም በገዳማችን ስም እናመሰግናለን። እግዚአብሔር ይባርካችሁ።